ውድ የአውታር ሚዲያ ቤተሰቦች እንዲህ እያልን ክፍል 7 ደርሰናል። ባለፉት ክፍል 6 ምን ተማራችሁ? ምን ተረዳችሁ? የሚስተካከል ነገርም ካለ ጻፉልኝ። ዛሬ ክፍል 7ን ይዤላችሁ መጥቻለሁ። ባለፉት 6 ክፍሎቻችን ስለ አንድነት መነሻ፣ ስለ ተፈጥሮ ጥበብ እንዲሁም አንድ ሰው ከራሱ ጋር ሰላም ለመፍጠር እንዴት ውስጣዊ አንድነትን መገንባት እንዳለበት በጥልቀት ስንመለከት ቆይተናል። ዛሬ ደግሞ ያንን የውስጥ ሰላምና የአእምሮ ውህደት ተላብሰው ከራሳቸው ፍላጎት አልፈው በሚሊዮን የሚቆጠሩ ሰዎችንና ዓለምን አንድ ማድረግ የቻሉ ታላላቅ ሰዎች ታሪክና የህይወት ፍልስፍና በስፋት እንመለከታለን። እውነተኛ ጀግንነት ጠላትን መግደል ሳይሆን ጠላትን ወዳጅ ማድረግ መሆኑን በተግባር ያሳዩን የዘመናችን ብርሃኖች እነማን ናቸው? በዝርዝር እናያቸዋለን። በመጀመሪያ ወደ ደቡብ አፍሪካ እንጓዝና የኔልሰን ማንዴላ አስገራሚ ህይወትን እንመልከት። ማንዴላ በነጮች የዘረኝነት አገዛዝ ምክንያት ከወጣትነት እድሜያቸው ጀምሮ ለ27 ዓመት ረጅም ዓመታትን በጠባብና በጨለማ እስር ቤት ውስጥ ተዘግቶባቸው አሳልፈዋል። ድንጋይ እየፈለጡ አምሮን በሚያቆስል ስድብና ግፍ ውስጥ አልፈዋል። ከ27 ዓመት ስቃይ በኋላ ከእስር ቤት ሲወጡ ዓለም ሁሉ የጠበቀው አንድ ነገር ብቻ ነበር። አሁን ደቡብ አፍሪካ በደም መፋሰስ ልትታመስ ነው። ጥቁሮች በነጮች ላይ ዘግናኝ የበቀል እርምጃ ሊወስዱ ነው ብሎ ሁሉም በስጋት ይጠብቅ ነበር። ነገር ግን ማንዴላ ከእስር ቤት የወጡት በአካላቸው ብቻ አልነበረም፣ መንፈሳቸው ነፃ ወጥቶ ነበር። ውስጣቸው በቂምና በጥላቻ አልተከፋፈለም፣ ይልቁንም በፍቅርና በይቅርታ አንድ ሆኖ ነበር። ህዝባቸውን ሰብስበው የተናገሩት ታሪካዊ ንግግር ዓለምን አስገረመ። ጠላቶቻችን ይቅር ካላልኩ እና የበቀል ስሜቴን በዚያው በእስር ቤት በር ላይ ጥየው ካልወጣው ከእስር ቤት በወጣም አሁንም እስረኛ ነኝ አሉ። እሳቸው ይህንን በማለታቸው ብቻ አላቆሙም። ነጭና ጥቁሩን በአንድ ጠረጴዛ ዙሪያ አስቀምጠው ገዳይና ሟችን አስታርቀው የቀስተ ደመናን ሀገር ደቡብ አፍሪካን በአንድነት ገነቡ። ማንዴላ ራሳቸውን አሸንፈው መላውን አፍሪካ አንድ ያደረጉ ታላቅ የአንድነት ሐዋርያ ናቸው። ከአፍሪካ ወጣ ብለን ደግሞ ወደ ኤዥያ አህጉር ስንሄድ ህንድ ካልካታ ወደምትባል ከተማ ስንሄድ ማዘር ትሬዛን እናገኛለን። ማዘር ትሬዛ የጦር መሳሪያ አልነበራቸውም፣ የፖለቲካ ስልጣንም አልያዙም። ነገር ግን አንድ ታላቅና የማይበገር ኃይል ነበራቸው። እሱም አድሎ የሌለው ፍቅር ነው። በህንድ ጎዳናዎች ላይ ማህበረሰቡ ያገለላቸውን በለምጽ በሽታ የተመቱትን በረሃብ አጥንታቸው የወጣውንና አጠገባቸው ለመድረስ የሚያስጠይፉ ሰዎችን መንገድ ላይ ወድቀው ሲያዩ አንድም ቀን ዘርህ ምንድነው? ሃይማኖትህስ ክርስቲያን ነህ ወይስ ሂንዱ ብለው ጠይቀው አያውቁም። ለሳቸው የሰው ልጅ ሁሉ የአንድ ፈጣሪ እጅ ስራ፣ የአንድ ትልቅ የሰው ዘር ቤተሰብ አባል ነው። ውስጣቸው በፍቅርና በርህራሄ ስለተዋሃደ በገዛቻቸው የሰው ልጅ ቁስል አጠቡ። የሚያቅፋቸውን ሳይሆን የሚጠላቸውን ሁሉ ያቅፉ ነበር። የሚያቅፋቸው ያጡትን አቅፈው ያጽናኑ፣ ያለቀሱትን ሁሉ አብረው አለቀሱ። ማዘር ትሬዛ በድርጊታቸው ለዓለም ያስተላለፉት መልእክት ቢኖር ሁላችንም የተለያየን ብንመስልም ህመማችንም ሆነ ፈውሳችን አንድ ነው የሚለው ነው። በዚህም ታላቅ አንድነትና የሰላም ስራቸው የኖቤል የሰላም ሽልማት ተሸልመዋል። እነዚህ ታሪኮች ስናነሳ ወደ ሃይማኖት አባቶችና ነቢያት መምጣታችን አይቀርም። ክርስትናም ሆነ እስልምና እንዲሁም ሌሎች ታላላቅ እምነቶች የቆሙት ሰውንና ፈጣሪን እንዲሁም ሰውንና ሰውን አንድ ለማድረግ ነው። ጌታችን ኢየሱስ ክርስቶስ ትልቁን ሕግ ሲያስተምር እርስ በርሳችሁ ተዋደዱ ማለቱ፣ ነብዩ መሐመድም አንዱ አማኝ ለሌላው አማኝ ልክ እንደ አንድ ጠንካራ ህንጻ ነው፣ አንዱ ለሌላው ይደግፈዋል በማለት ስለ እስልምና ኡማ ወይም ህብረት ማስተማራቸው የሰው ልጅ መዳን ያለው በአንድነት ውስጥ ብቻ መሆኑን ይነግሩናል።
ወደ ኢትዮጵያችን ታሪክ ስንመጣ ሀገራችን በክፉ ጠላት ስትወረርም ሆነ በከባድ ራብ ስትፈተን እውነተኛ የሃይማኖት አባቶችና የሀገር ሽማግሌዎች የዘርና የቋንቋ ልዩነት ሳያግዳቸው ታቦት ተሸክመው ዱዓ አድርገው ህዝቡን በአንድነት አቁመውታል። ጥላቻን በመስበክና ህዝብን በማጋጨት ጀግና የሆነ አንድ መሪ በታሪክ የለም። ታዲያ እነዚህ ታላላቅ ሰዎች ይህን ሁሉ ሊያደርጉ የቻሉት ዓለምን አንድ ሊያደርጉ የቻሉ አንዲት ነው። እንዴት ነው ብለን እንጠይቅ። ትልቁ ሚስጥራቸው እኔነትን መግደል ነው። እኔ እበልጣለሁ፣ የኔ ብሔር ይበልጣል፣ የኔ እምነት ካልተከበረ የኔ ሐሳብ ብቻ ካልጸደቀ የሚባል ሐሳብ የለም። ይህ ካለ ግን መጠፋፋት ነው። እኔ እበልጣለሁ ማለት ነገ እኔ ስጠፋ ያ እኔ እበልጣለሁ ያልኩት ነገር የት ይሄዳል? ይሄ ምድር መቃብር እንደሚሆን መርሳት የለብኝም። ማንዴላም ሆነ ማዘር ትሬዛ እኔ የሚለውን ቃል ሰርዘው እኛ በሚለው የህብረት ቃል ተክተውት ነበር። ዛሬስ እኛ በሀገራችን ኢትዮጵያ ምን እያደረግን ነው? የነዚህን ታላላቅ ሰዎች መንገድ እየተከተልን ወይስ በየመንደራችን በየማህበራዊ ሚዲያው የጥላቻና የመከፋፈል ግንብ እየገነባን ነው? ጀግንነት ማለት በፌስቡክና በቲክቶክ ላይ ሰውን መስደብ ሳይሆን የተጣላን ማስታረቅ፣ የተከፋፈለውን አንድ ማድረግ ነው። የሰው ልጅ ክቡር ነው። ክብሩም ያለው በአንድነት ውስጥ ነው። ክፍል 7ን በዚህ ጨርሻለሁ። በቀጣዩ 8ኛ ክፍላችን ደግሞ ይህን ሁሉ ከተማርን በኋላ እኔና እናንተ በተግባር ምን እናድርግ ወደሚለው እንመጣለን። በቤተሰባችን በስራ ቦታችንና በጓደኝነታችን እና በማህበራዊ ህይወታችን ውስጥ አንድነትን በተግባር እንዴት መገንባት እንችላለን? ቀላል ግን እጅግ ኃይለኛ የሆኑ እርምጃዎችን ይዤላችሁ መጣለሁ። ለነበረ ጊዜ አመሰግናለሁ። ይህ ትልቅ የለውጥና የፍቅር ጉዞ ከዳር እንዲደርስ ቪዲዮን ላይክ በማድረግ ሐሳባችሁን በኮሜንት በማካፈል እንዲሁም መልእክት ለሚያስፈልገው ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን፣ ታላቅ ሀገርን ገንባ። አመሰግናለሁ።